ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ማክሰኞ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁን በሙሉ ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። የተለያዩ ርዕሰ ጉዳዮችን እናነሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች እንመለከታለን። ሊቨርፑል ኢብራሂም ምባዬን ለማስፈረም ጥሩ ደረጃ ላይ እንደሚገኝ የሚያሳዩ መረጃዎች ያሉ። ከዛ ውጪ ብራድሊ ባርኮላን ለማስፈረም ደግሞ ጠንከር ያሉ ድርድሮችን በዚህ ሳምንት ሊያደርጉ እንደሚችሉ ይፋ ተደርጓል። እሱን ጉዳይ እናነሳለን። ማንቸስተር ዩናይትድ እና ብሩኖ ሚጌል ፈርናንዴዝን በተመለከተም ሰፊ መረጃዎች እየወጡ ይገኛሉ። ከወደ ቱርክ እሱን ለማስፈረም ጥያቄዎች እየቀረቡ ቢሆንም ተጫዋቹ ግን በዩናይትድ መቆየትን ምርጫውን አድርጓል። እሱንም እንመለከታለን። አርሰናል ቪክተር ኦስሜንን ለማስፈረም ትልቅ ጥረት እያደረገ እንዳለ ነው የመረጃ ምንጮቹ ይፋ ያደረጉት። ቸልሲ፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሰሎናን ጨምሮ በርከት ያሉ የዝውውር ጉዳዮችን በዛሬ ፕሮግራማችን እያነሳን ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ መልሰን በድጋሚ እንገናኛለን። አብረን እንቆይ። የሊቨርፑል ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ሊቨርፑል በዚህ የክረምት ተጫዋቾች የዝውውር መስኮት ሁለት የክንፍ መስመር ተጫዋቾችን ለማስፈረም በጣም ረጅም ጊዜያቶች ድርድር እያደረጉ እንዳለ የምናውቀው ጉዳይ ነው። ሁለቱም የፓሪስ ሰን ዠርሜን ተጫዋቾች ናቸው። አንደኛው ኢብራሂም ምባዬ ነው፣ ሁለተኛው ብራድሊ ባርኮላ እንደሆነ በተደጋጋሚ ሲነሳ ነበር። ትላንትና የወጡ መረጃዎች በተለይ ፋብሪስ ሃውኪንስን ጨምሮ በርከት ያሉ የፈረንሳይ መረጃ ምንጮች ይፋ እንዳደረጉት ከሆነ ሊቨርፑል በአንደኛው ተጫዋች ዝውውር ጉዳይ ላይ ከስምምነት እንደደረሰም የሚጠቁሙ መረጃዎችን ነው ይፋ ያደረጉት። በተለይ ሊቨርፑሎች ከኢብራሂማ ምባዬ ጋር ነው ስምምነት ላይ ደርሷል የሚል መረጃን ፋብሪስ ሃውኪንስ ትላንትና ይፋ ያደረገው እንደተናገረው ከሆነ ኢብራሂም ምባዬ የመጨረሻውን ውሳኔ አድርጓል። ሊቨርፑልን መቀላቀልን እንደመረጠ ጭምር ይፋ አድርጓል። በዚህ ሳምንት በተደረገውና በሳምንቱ መጨረሻ እሁድ ዕለት ምሽት 3:45 በነበረው የፈረንሳይ ዋንጫ ጨዋታ እንግዲህ ፓሪስ ሰን ዠርሜን ጨዋታ አድርጎ ነበር የዋንጫ ጨዋታና በዛ ጨዋታ ላይ ሁለቱም ተጫዋቾች በስብስብ ውስጥ አልተካተቱም። ኢብራሂም ምባዬም ብራድሊ ባርኮላም እና በዚህ ምክንያት ሊቨርፑልን ለመቀላቀል የወሰኑበት ውሳኔ እንደሆነ ጭምር ተነግሯል። ሊቨርፑል ሌላኛውን ተጫዋች ለማስፈረምም ጥረቱን አጠናክሮ ይቀጥላል ብሎናል ሌኪፕ የተባለው የፈረንሳይ የመረጃ ምንጭ። ሊቨርፑል በዚህ ሳምንት ለብራድሊ ባርኮላ አዲስ ጥያቄዎችን ለማቅረብም እቅድ ይዞ እንደመጣ ጭምር ነው የተናገረው። ፓሪስ ሳን ዠርሜን ሌላ የእንግሊዝ ክለብ ውድድር ውስጥ እንደሚገባ ቢጠበቅም ባርኮላ ግን ከፓሪስ ሳን ዠርሜን ከለቀቀ ሊቨርፑልን እንደሚመርጥ ነው ግልጽ አድርጎ እንደተናገረ የመረጃ ምንጩ ይፋ እያደረገ የሚገኘው። እንግዲህ ሌላ ክለብን መቀላቀል እንደማይፈልግ ጭምር ይፋ አድርጓል። ሁሉም ነገር ባርኮላ ወደ ሊቨርፑል እየሳበው እንዳለና ወደዛ ለማምራትም ፍላጎቶች እንዳሉት የሚያሳዩ ነገሮች አሉት። ነገር ግን ፓሪስ ሰን ዠርሜኖች ግን ሌሎች የእንግሊዝ ክለቦች እዚህ ዝውውር ላይ እንዲቀላቀሉ ግን እየጠበቁ እንደሆነ ነው የተገለጸው። ሊቨርፑሎች ብራድሊ ባርኮላን ዳግም የዝውውር ዋጋ አዲስ ለማቅረብም ዝግጁ እንደሆኑ ጭምር እየተነገረ ነው። ከዚህ በፊት ጥያቄዎችን አቅርበው እንደነበር እናስታውሳለን። ውድቅ የተደረገባቸው ጊዜያቶችም አሉ። አሁን ግን ሌላ አዲስ ጥያቄ ለዚህ ክለብ ለማቅረብ ዝግጁ እንደሆኑ እየተገለጸ ነው። በቀጣዮቹ ቀናት ውስጥም ኦፊሻላዊ የዝውውር ጥያቄዎችን እንደሚያቀርቡ ሙሉ በሙሉ ጠብቃለሁ ሲል ነው ፋብሪዚዮ ሮማኖ እየተናገረ የሚገኘው። ሌላኛው የሚነሳው ጉዳይ ደግሞ በሊቨርፑል እና በፓሪስ ሰን ዠርሜን መካከልም ስለ ብራድሊ ባርኮላ ጉዳይ ስምምነት ላይ እንደሚደረስም በእርግጠኝነት በርካቶች ይጠብቃሉ። በዚህም አለበዛ ተጫዋቹ በሚቀጥለው የውድድር ዓመት ከፓሪስ ሰን ዠርሜን ጋር የመለየት እድሉ በጣም ሰፊ እንደሆነ ነው እነዚህ የመረጃ ምንጮች እየተናገሩ የሚገኙትና በቀጣዩ ክረምት በቀጣዩ ውድድር ዓመት የተጫዋች በሊቨርፑል እንመለከት የምንችልበት እድል ሰፊ እንደሆነ ነው የፈረንሳይ የመረጃ ምንጮች እየተናገሩ የሚገኙት። ሌላኛው ከሊቨርፑል ጋር የሚነሳው ጉዳይ የከርቲስ ጆንስ ጉዳይ ነው። ኢንተር ሚላኖች ከጥር ወር ጀምሮ የአማካይ መስመር ላይ ዋነኛ ኢላማቸው ሆኖ ለቀጠለው የከርቲስ ጆንስ አዲስ የዝውውር ጥያቄ ለማቅረብም ዝግጁ እንደሆኑ እየተናገረ ነው። ኢንተር ከተጫዋች ወኪሎች ጋር እንደገና ከመነጋገሩ
በቅርቡ ተጨማሪ ግንኙነቶችም ይደረጋሉ ተብሎ ይጠበቃል። አዲሱ የዝውውር ጥያቄ ከማንኛውም ሌላ ተጫዋች ይልቅ ደግሞ ከሌላኛው ተጫዋች መልቀቆች ጋር በተያያዘ እንደማይገናኝ ነው የሚነገረው። ሁሉም ነገር ከሊቨርፑል ጋር በሚደረገው የክለብ ለክለብ ስምምነት ላይ ይወሰናል። በተለይ ጥሩ ገንዘቦችን ማቅረብ የሚችሉ ከሆነ ከሊቨርፑል ጋር ተጫዋቹ የመለየት እድል እንዳለው ነው ፋብሪዚዮ ሮማኖ እየተናገረ የሚገኘውና በዚህ ምክንያት እንግዲህ ከርቲስ ጆንስ በሚቀጥለው የውድድር ዓመት በጣሊያኑ ክለብ የመመልከት እድላችን እየሰፋ የመጣ ይመስላል። እንደተነገረው ከሆነ ሊቨርፑል ግን ምናልባት ከርቲስ ጆንስን ቢሸጡት እንኳን ሌላ የመሃል ሜዳ ተጫዋች ለማስፈረም ግን እድላቸው 0% እንደሆነና እንቅስቃሴዎችን እንደማያደርጉ ጭምር ነው ይፋ የተደረገው። የሊቨርፑል የመጨረሻ ዜናችን የሚሆነው የዝውውር መስኮቱ ከመዘጋቱ በፊት ሊቨርፑል አዳዲስ ተጫዋቾችን ስለማስፈረሙ ሪያ ግራቨንበርች ጥያቄ ቀርቦለት ምላሹን ሰጥቷል። በክለቡ ውሳኔ ላይ የተመሰረተ ነው። ጥሩ ተጫዋቾች ያሉን ብዬ አስባለሁ። ነገር ግን ተጨማሪ ተጫዋቾችን ማስፈረም ከፈለጉ እስቲ እንመለከታለን። ካለፈው የውድድር ዘመን በተሻለ ሁኔታ መጫወት ይኖርብናል። ምን እንደሚፈጠር እንመለከታለን። ዝቅተኛው ግባችን ምንድነው? እስቲ የውድድር ዘመኑን ምን እንደሚመጣና ምን ይዞልን እንደሚመጣ መመልከት ይኖርብናል ሲልም ነው ይሄኛው ተጫዋች ወይም ራያ ግራቨንበርች እየተናገረም የሚገኘው። የማንቸስተር ዩናይትድ ጉዳዮችን ደግሞ እንንገራቸው። ጋላታሳራይ ለብሩኖ ሚጌል ፈርናንዴስ ከፍተኛ ደሞዞችን አዘጋጅተው ተጫዋቹን ለማምጣት ጥያቄዎችን እንዳቀረቡ ይፋ ተደርጓል። የቱርኩ ክለብ ጋላታሳራይ ብሩኖ ፈርናንዴዝን ለማስፈረም ከፍተኛ ፍላጎት እንዳላቸው ነው የሚነገረው። ተጫዋቹን ለማሳመን አሁን ላይ በማንቸስተር ዩናይትድ ቤት የሚገኘውን ደሞዝም በእጥፍ ለማሳደግ ነው የዝውውር ጥያቄ ሊያቀርቡለት እንደተዘጋጁ ጭምር ይፋ የተደረገው። ብሩኖን ለማስፈረም ወደ 50 ሚሊዮን ዩሮ ገደማ በሚደርስ የዝውውር ጥያቄም ለማቅረብም ፍላጎት እንዳላቸው ነው የቱርኩ ክለብ እየተገለጸ የሚገኘው። ሆኖም ግን ማንቸስተር ዩናይትድ ተጫዋቹን የመሸጥ አንዳችም ፍላጎት እንደሌለው ነው የሚነገረው። በተጫዋች ኮንትራት ላይ የነበረው የውል ማፍረሻ ባለፈው ወር ያበቃ በመሆኑ ብሩኖ በዚህ ክረምት ከማንቸስተር ዩናይትድ ጋር የመለየት እድሉ በጣም ዝቅተኛ እንደሆነ ነው ቴሌግራፍ የተባለ የመረጃ ምንጭ ይፋ ያደረገው። ነገር ግን የቱርኩ ክለብ ጋላታሳራይ በጣም ትልቅ ደሞዞችን ይዞ እንደቀረበ ግን ይፋ ተደርጓል። ማንቸስተር ዩናይትዶች ይህንን ተመልክተው ለብሩኖ ሚጌል ፈርናንዴዝ ባለፈው ግንቦት ወር የኮንትራት ማራዘሚያ ያቀርበውለት ነበርና በድጋሚ ያንን ነገር እንዲፈርምም አሁንም ጥያቄዎችን አቅርበዋል። በዚህ ኮንትራት ዙሪያ ከወኪሎቹ ጋርም ንግግሮች እየተደረጉ ነው። የዩናይትድ ሰዎች ብሩኖ በቡድን ውስጥ እንዲቆይ ነው እየወተወቱ የሚገኙት። ጋላታሳራይን ጨምሮ በርካታ የአውሮፓ ክለቦች በሰኔና በሐምሌ ወርም ለተጫዋቹ የዝውውር ጥያቄዎችን ለዩናይትድ እንደላኩ በትክክል የሚታወቅ ጉዳይ ነው። ከእነዚህ ክለቦች ውጭም ደግሞ የሳዑዲ አረቢያ ክለቦችን በጣም ትልልቅ ደሞዞችን፣ በጣም ትልልቅ የዝውውር ጥያቄዎችን ጭምር ለዩናይትድ እያቀረቡ እንዳለ በይፋ እየተገለጸ ይገኛል። በቅርቡም ጋላታሳራይ ለብሩኖ በአመት ከ20 ሚሊዮን ዩሮ በላይ የሚያስገኝለትን ኮንትራት ማቅረባቸው ነው ይፋ የተደረገው። ብሩኖ በዩናይትድ ቤት በአመት 19.5 ሚሊዮን ዩሮ የሚያስገኝ ኮንትራት ያለው ሲሆን ኢኒዮሶች ደሞዝን ቆንሶ ኮንትራት እንዲፈርም እንደሚፈልጉ ነው። አሁን ከሚከፈለው 19.5 ሚሊዮን ዩሮ የተወሰነ ደሞዙን ቀንሶ ኮንትራት እንዲፈርም ፍላጎት እንዳለው ነው እየተገለጸ የሚገኘው። ዘገባው ፋብሪዚዮ ሮማኖ ነው ይህንን እያወጣ የሚገኘው። ተጫዋቹም ቢሆን ግን ብሩኖ ሚጌል ፈርናንዴዝ አሁን ላይ በዩናይትድ መቆየትን እንደሚመርጥ ነው የመረጃ ምንጮቹ የሚናገሩት። በተለይ የዩናይትድ ሰዎች ብሩኖ በጋላታሳራይ እንግዲህ መፈለጉ ወይም ደግሞ ከጋላታሳራይ ይፋዊ ጥያቄዎች ከደረሰው በኋላ በውል ማራዘሚያው ዙሪያ አዳዲስ ንግግሮችን ማድረግ እንደጀመሩ ተገልጿል። የቱርኩ ክለብ የ31 ዓመቱን ፖርቱጋላዊ ኮከብ ቦነሶችን ሳይጨምር በአመት 20 ሚሊዮን ዩሮ የሚያስገኝለትን ኮንትራት ነው ያቀረቡለት። ሆኖም ግን ብሩኖ በዩናይትድ መቆየት የሚፈልግ ሲሆን ኮንትራቱም በዩናይትድ ለማራዘም ለመነጋገርም ክፍት መሆኑ ተነግሯል። ብሩኖ በነሐሴ 2024 በፈረመው የውል ማራዘሚያ ላይ ውሉን በ2027 ለአንድ ዓመት የማራዘም መብትን የያዘ እንደነበር ጭምር እናስታውሳለንና በተለይ በማንቸስተር ዩናይትድ ባለፉት የውድድር ዓመታት ማንቸስተር ዩናይትድን ከተቀላቀለ በኋላ እጅግ በጣም ወሳኝ ባሉ ተጫዋቾች መካከል አንደኛው እንደሆነ ዋነኛውም እንደሆነ ጭምር የሚታወቅ ጉዳይ ነውና ማንቸስተር ዩናይትዶች ለጥቂት ጊዜያቶችም ቢሆን የዚህን ተጫዋች ግልጋሎቶችን እያገኙ መቀጠላቸው በጣም ጥሩ አስተዋጽኦ ይሆናል ተብሎ ይጠበቃል። ስለዚህም በሚቀጥለው የውድድር ዓመት በማንቸስተር ዩናይትድ ቤት እንመለከተዋለን። ኮንትራቱንም የማራዘም እድሉ ሰፋ እያለ እንደመጣ ጭምር እየተነገረ ነው የሚገኘው። ሌላኛው ማንቸስተር ዩናይትዶች በክረምት የተጫዋቾች የዝውውር መስኮት ላይ አሁን ምናልባት ቀዝቀዝ ያለ ጊዜን እያሳለፉ ነው የሚገኙት። በተለይ
አንዳንድ የመረጃ ምንጮች ዩናይትድ የመጀመሪያውን ጨዋታ በፕሪሚየር ሊጉ ከሃል ሲቲ ጋር ያደርግና ከዛ በኋላ የሚፈጠሩ ነገሮችን እንመለከታለን የሚሉ አይነት ሀሳቦችን የሚያጋሩ ሰዎች ያሉ። ከዛ ውጭ ማንቸስተር ዩናይትድ አሁን በዚህ የክረምት ተጫዋቾች የዝውውር መስኮት እንቅስቃሴዎችን የማድረግ እድሉ ጠባብ ነው። ምናልባት እንግዲህ ቀዳዳዎችን ለመድፈን በድጋሚ በጥር ተጫዋቾች የዝውውር መስኮት እንቅስቃሴዎችን ሊያደርጉ ይችላሉ የሚሉ ግምቶችን የሚያሰፍሩ አንዳንድ የመረጃ ምንጮች ያሉ። ከዛ ውጭ ደግሞ ማንቸስተር ዩናይትድ በእርግጠኝነት የዝውውር መስኮቱ የዚህ የክረምት ተጫዋቾች የዝውውር መስኮት ስራው ገና ነው፣ አልተጠናቀቀም። በቀጣይ ቀናትም ገና በጀቶች ያሏቸው ተጫዋቾችን በማስፈረም ላይ እንቅስቃሴዎችን ያደርጋሉ የሚሉ ዘገባዎችም ጭምር ሲወጡ እየተመለከትን ነውና በቀጣይ ቀናት በተለይ የዝውውር መስኮቱ ሊጠናቀቃውን 12-13 አካባቢ ቀናት ነው የሚቀሩትና በእነዚህ ቀናት ላይ ምን አይነት እንቅስቃሴዎችን ያደርጋሉ የሚለው በጣም በትልቁ የሚጠበቅ ጉዳይ ነው። ዩናይትዶች ግን በጆአኪን ሳይስ ላይ ከፍተኛ ፍላጎቶች እንዳሏቸው ይነገራል። ክለቡ ግን በተለይ የተጫዋቹ አሁን የሚጫወትበት ክለብ ግን ተጫዋቹን በፍጹም እንደማይሸጡት ነው ይፋ እያደረጉ የሚገኙት። እንደ ቤልጅየም የመረጃ ምንጮች ዘገባ ከሆነ ማንቸስተር ዩናይትድ የ21 ዓመቱን የቤልጅየሙ ክለብ ብሩዥ ተጫዋች የሆነውን የግራ መስመር ተከላካይ እንዲሁ ደግሞ አንዳንድ ጨዋታዎች ላይ በአማካይ ስፍራ ላይም ሲጠቀሙት እንመለከታለን እና በዛ ቦታ ላይ መጫወት የሚችለውን ጆአኪን ሳይስን ለማስፈረም እውነተኛ ፍላጎቶች እንዳሏቸው ነው የሚነገረው። ነገር ግን የቤልጅየሙ ክለብ ተጫዋቹን የመሸጥ አንዳችም ፍላጎት እንደሌላቸው በተደጋጋሚ ይገለጻልና ዩናይትድ በተለይ በትልቁ ማጠናከር አለበት ተብሎ የሚታሰበው የግራ ፉልባክ ቦታ ላይ በጣም በርከት ያሉ ስሞችን ከክለቡ ጋር ተያይዘው እየተመለከተን እንገኛለን። ለምሳሌ ያክል የሉዊስ ሃል ጉዳይ ነበር ማንቸስተር ዩናይትድ በትልቁ ሲመለከት የነበረው። ማይልስ ሉዊስ ስኬሊ ስሙ ተነስተዋል። ከዛ ውጭ ደግሞ ሆርግ ሳኒዳስ ይሄ በሬሲንግ ሳንታንደር የሚጫወት የስፓኒሽ ላሊጋ ላይ የሚጫወት ተጫዋች እንደሆነ ይታወቃል። ሌሎችም ተጫዋቾችም እንዲሁ ስማቸው ሲነሳ በተደጋጋሚ እየሰማ እንገኛለን። ዳቪድ ራውምም ጭምር ይሄኛውም ተጫዋች ከጀርመን ስሙ ሲነሳ ነበር። አሁን ደግሞ ጆአኪን ሳይስን ለማስፈረም ፍላጎት እንደነበራቸው በተደጋጋሚ ቢገለጽም ተጫዋቹ ግን አሁን ላይ የመሸጥ እድሉ በጣም ጠባብ ነው ብለዋል የክለብ ብሩዥ ኃላፊዎችና በዚህ ምክንያት ተጫዋቹን የመልቀቅ ምንም አይነት እድል እንደሌላቸው ነው ይፋ ያደረጉት። ዌስት ብሮሚች አልቢዮን ቶቢ ኮሊየርን በቋሚነት ማስፈረም እንደሚፈልግ ይፋ ተደርጓል። የሻምፒዮንሺፕ ክለብ ነው ዌስት ብሮሚች አልቢዮን ቶቢ ኮሊየርን ለማስፈረም እንቅስቃሴዎችን እንደጀመረ ነው ስካይ ስፖርት የተባለ የመረጃ ምንጭ ይፋ ያደረገው። የ22 ዓመቱ አማካይ በቋሚነት ለማስፈረምም ከማንቸስተር ዩናይትድ ጋር በጣም ጥሩ የሚባሉ ንግግሮችንም እንዳደረጉ ጭምር ይፋ ተደርጓል። ቶቢ ኮሊየር ባለፈው የውድድር ዘመን መጀመሪያ አጋማሽ በውሰት በዌስት ብሮሚች አልቢዮን ያሳለፈ ሲሆን ባስተናገደው ጉዳት ምክንያት ነበር ወደ ዩናይትድ የተመለሰው። ነገር ግን አሁን ከጉዳት ማገገሙን ተከትሎ ዌስት ብሮሚች አልቢዮን በድጋሚ ተጫዋቹን የመውሰድ ፍላጎት እንዳላቸው ስካይ ስፖርት የተባለ የመረጃ ምንጭ ይፋ አድርጓል። ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን የፕሪሚየር ሊጉን ዋንጫ ሊያሸንፍ ይችላል ብሎ ማሰብ ከእውነታው የራቀ ነው ብሏል ወይን ማርክ ሩኒ ነው ይህንን ሀሳቡን እየሰጠ የሚገኘው። ሰሞኑን በተለይ የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ፓትሪስ ኤቭራም ማንቸስተር ዩናይትድ ዋንጫውን የማሸነፍ አቅም አለው የሚል አይነት ሀሳብን ሰጥቶ እንደነበር ይታወሳልና ለዚህ ምላሽ የሰጠ ይመስላል። የቀድሞ የማንቸስተር ዩናይትድ የአጥቂ ስፍራ ተጫዋች የሆነው ዋይን ማርክ ሩኒ ሲናገር ማንቸስተር ዩናይትዶችን በሚቀጥለው የውድድር ዘመን ፕሪሚየር ሊጉን ያሸንፋሉ ብሎ ማሰብ ምናልባት ከእውነታው ጋር መጻረር ነው የሚል አይነት ሀሳብን ነው ወይን ማርክ ሩኒ እየተናገረ የሚገኘው። ማርከስ ራሽፎርድ ወደ ሳዑዲ አረቢያ አሊያም ወደ ቱርክ የማምራት አንዳችም ፍላጎት የለውም ብሏል ፋብሪሲዮ ሮማኖ። የእሱ ምርጫ በዩናይትድ መቆየት ነው ወይም ደግሞ ሌላ ትልቅ የአውሮፓ ክለብም ጥያቄዎችን ይዞ የሚቀርብለት ከሆነ ወደ እነዛ ክለቦች ሊቀላቀል ይችል ይሆናል እንጂ በጭራሽ ወደ ቱርክም ወደ ሳዑዲ አረቢያ ሊጎችም በዚህ ሰዓት የማምራት ምንም አይነት ፍላጎቶች እንደሌለው እያሳየ ይገኛል። አሰልጣኝ ማይክል ካሪክ ተጫዋቹን በሚቀጥለው የውድድር ዓመት በማንቸስተር ዩናይትድ እንዲቆይ ፍላጎት እንዳላቸው የሚታወቅ ጉዳይ ነው። የመቆየት እድሉ በጣም ሰፋ ያለ እንደሆነ የሚታወቅ ጉዳይ ነው። ተጫዋቹ አሁን በማንቸስተር ዩናይትድ ቤት ይገኛል። በቅርቡም ከኤሲ ሚላን ጋር በተደረገ አንድ የወዳጅነት ጨዋታ ላይም ተቀይሮ ገብቶ ጨዋታን ማድረጉ የሚታወስ ነውና በሚቀጥለው የውድድር ዓመት ለማንቸስተር ዩናይትድ ሌላ የማጥቃት አማራጭ ይሆናል ተብሎ እንደሚጠበቅ መረጃው ይፋ እያደረገ ነው የሚገኘው። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። አርሰናል የአጥቂ መስመሩን ለማጠናከር አሁንም በገበያው ላይ ትልልቅ እንቅስቃሴዎችን ለማድረግ ዝግጁ እንደሆነ በተደጋጋሚ የመረጃ ምንጮቹ ያሳያሉ። አሁንም የማጥቃት መስመሩ ላይ መጠናከሮች እንደሚያስፈልጉ ነው በርካቶች የሚያምኑትና በዚህ መሰረትም አርሰናሎች በሚቀጥሉት የክረምት የተጫዋቾች የዝውውር መስኮት ቀናት ላይ የተለያዩ ተጫዋቾችን ስለማስፈረም እንቅስቃሴዎችን ሊያደርጉ እንደሚችሉ የሚጠቁሙ መረጃዎች በተደጋጋሚ እየወጡ ይገኛሉ። በተለይ አርሰናል ከጋላታሳራዩ የአጥቂ መስመር ተጫዋች የሆነው ቪክተር ኦስሜን ጋር ስማቸው አሁንም መነሳቱን ቀጥሏል።
አርሰናል ቪክተር ኦስሜንን ለማስፈረም እየተንቀሳቀሰ ሲሆን ጋላታሳራይ ደግሞ ወደ 60 ሚሊዮን ፓውንድ አካባቢ እየጠየቀ እንዳለ ይፋ ተደርጓል። ኦስሜን ወደ አርሰናል ለመሄድም ፍቃዱን እንደሰጣቸው ጭምር ነው የመረጃ ምንጩ ይፋ እያደረገ የሚገኘውና ምናልባት ይህንን ተጫዋች ለማስፈረም አርሰናሎች ትልቅ እንቅስቃሴዎችን ሊያደርጉ እንደሚችሉ በርካቶች ግምቶቻቸውን እያሰፈሩ ይገኛሉ። አርሰናል ቪክተር ኦስሜንን በተመለከተ ለጋላታሳራይ በይፋ የፍላጎት ደብዳቤም እንደላኩ ጭምር የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙትና ከዚህ በተጨማሪ ግን ጋላታሳራይ አሁን ላይ ይፋዊ ጥያቄዎችን እየጠየቁ ወይም እየጠበቁ ይገኛሉ ከአርሰናሎች። የጋላታሳራይ ፕሬዝዳንት የሆኑት ዱርሰን ኦዝቤክ በዚህ ሰዓትም ከ111 ሚሊዮን ፓውንድ ባነሰ ዋጋ ተጫዋቹን አይሸጠውም። አርቴታም ይህንን እንደሚያውቅና በጣም ከፍተኛ ገንዘቦችን ሊጠይቁ እንደሚችሉ ይነገራል። እርግጥ ነው ከዚህ በፊት የጋላታሳራይ ፕሬዝዳንት ዱርሰን ኦዝቤክ ተጫዋቹን የመሸጥ ምንም አይነት ፍላጎት እንደሌላቸው በተደጋጋሚ ጊዜ ገልጸዋል። በተለይም ደግሞ ተጫዋቹን እንዲሁ ለማስፈረም የሚፈልጉ ክለቦች እንግዲህ 1 ቢሊዮን እንኳን ቢያቀርቡ በጭራሽ የምንቀበሉ አይደለም ሲሉ ጭምር ተናግረው እንደነበር ይታወሳል። አርሰናል ግን ይህንን ዝውውር ላይ ጠንከር ብሎ እየገፋ ይገኛል። ምናልባት ግን ከጋላታሳራይ ተጫዋቹን ለማስፈረም ጠንከር ያለ ገንዘብ አቅርቦት ሊጠየቁ እንደሚችሉ ነው የተገለጸው። ቪክተር ኦስሜን በአርሰናል የመወያያ ርዕስ መሆኑን እየቀጠለ ይገኛል። ነገር ግን እንደ መረጃው ከሆነ እሱን ለማስፈረም የሚደረግ ማንኛውም እንቅስቃሴ እጅግ ውስብስብና ውድ ይሆናል ተብሎ ነው የሚጠበቀው። ከቪክተር ዮኬሬሽ ወይም ደግሞ ካይ ሃቨርትስ አንዳቸው በአርሰናል በኢንቨስትመንት ረገድም ትርጉም እንዲኖረው መልቀቅ ሊያስፈልግ ይችላል። ምናልባት ይህንን ተጫዋች ለማስፈረም የገንዘብ ድጋፎችን እንዲያገኙ፣ ከዛ ውጭ ደግሞ ትርጉም ያለው ደግሞ ነገርም ኢንቨስትመንትም እንዲሆን ደግሞ ከነዚህ ሁለት ተጫዋቾች መካከል አንዳቸው ሊለቁ እንደሚገባ ጭምር የሚያሳዩ ነገሮች አሉ። በቀጣይ እንግዲህ ከዚህ ተጫዋች ጋር በተያያዘ የሚወጡ መረጃዎችን በስፋት ወደ እናንተ የምናደርስ ነው የሚሆነው። ጆዜ ሞሪኒዮ የአርሰናሉን ተጫዋች እንዲያስፈርሙ ሪያል ማድሪዶችን እንደጠየቁ ነው የተገለጸው። ጆዜ ሞሪኒዮ ሪያል ማድሪድ በዚህ የክረምት የተጫዋቾች የዝውውር መስኮት የአርሰናሉን ተጫዋች የሆነውን ማርቲን ዙቢሜንዲን ለማስፈረም የሚደረገውን ጥረት እንዲቀጥል አረንጓዴ መብራት ሰጥተውታል ለክለቡ ተብሏል። ተገቢው ጥያቄ ከቀረበ አርሰናል ይህንን አማካይ ተጫዋች ለመሸጥ ፈቃደኛ ሊሆን የሚችልበት እድሉ እንዳለው ኤልሙንዶ ዲፖርቲቮ የተባለ የመረጃ ምንጭ ይፋ አድርጓል። በሌላ በኩል ደግሞ የዙቢሜንዲ ወኪሎችም የተጫዋቹን ዝውውር እድል እየገመገሙት እንደሚገኙ ነው የተናገረው። ተጫዋቹ በተለይ በሚቀጥለው የውድድር ዓመት ምንም ጥያቄው በሌለ መልኩ እንደ አምናው በተለይ መጀመሪያ አካባቢ ላይ እንደነበረው የጨዋታ እድሎችን ያገኛል ተብሎ አይጠበቅም። ምክንያቱም በጣም ትልቅ ፉክክር በዚህ ቡድን ውስጥ ይጠብቀዋል። አንደኛ ብሩኖ ጊማሬሽ ይህንን ክለብ ተቀላቅሏል። ሁለተኛ ማይልስ ሉዊስ ስኬሊ እያሳየ የሚገኘው አቋም ተጫዋቹን ወደ ሶስተኛ ምርጫ ሊያደርገው እንደሚችል ጭምር ይታመናል እና በዚህ ምክንያት የተጫዋቹ ማለትም ማርቲን ዙቢሜንዲ ልክ ባለፈው የውድድር ዓመት ከሪያል ሶሴዳድ አርሰናል እንደተቀላቀለ የመጀመሪያዎቹ ጊዜያቶች ላይ በተለይ የመጨረሻዎቹ ሳምንታት ላይ አቋሙ ከመውረዱ በፊት በነበሩት ጊዜያቶች ላይ በተደጋጋሚ የሚሰለፈውና ሜዳ ላይ የምንመለከተው ተጫዋች እሱ እንደነበር ይታወሳል። ዘንድሮ ግን ያንን እድል የማግኘት እድሉ በጣም ጠባብ እንደሆነ መረጃዎች ያሳያሉና በዚህ ምክንያት የተለያዩ ክለቦች ፍላጎቶችን እያሳዩ ነው። ሪያል ማድሪድ ፈላጊው መካከሎች አንዱ እንደሆነ ይገለጻል። ከዛ ውጪ ሌላኛው ፈላጊው ክለብ ደግሞ እንዲሁ የቼልሲ እንደሆነ የቻቪ አሎንሶ ቼልሲ እንደሆነ በስፋት እየተነገረ ነው። ሮይ ኪን ሀሳቡን ሰጥቷል። የአርሰናል ተጫዋቾች ምን ያክል ከክለቡ ጋር አታችድ እንደሆኑና ወይም ደግሞ በክለቡ መቆየትን እንዴት እንደሚመርጡ የሚያሳይ አይነት ሀሳብን ነው ሮይ ኪን የተናገረው። ትልቅ ክለቦች ዴክላን ራይስ፣ ዊሊያም ሳሊባን፣ ጋብሪኤል ማጋሌሽን እና ሪካርዶ ካላፊዮሪን ማስፈረም እንደሚፈልጉ በተደጋጋሚ ጊዜ እንሰማለን። ሆኖም ግን አንዳቸውን አርሰናልን መልቀቅ በጭራሽ አይፈልጉም ሲል ነው ሮይ ኪን የሚናገረው። እንደ ቤተሰብ ነው የሚጫወቱት፣ ለገንዘብ አይደለም የሚጫወቱት። ክለቡን እጅጉን በጣም ወደውታልና እንደ ቤተሰብ ነው ለዚህ ቡድን እያገለገሉ የሚገኙትና የትኛውም ትልቅ ክለብ እነዚህ ተጫዋቾችን ለማስፈረም ጥያቄዎችን ቢያቀርብ እንኳን የመሳካት እድሉ በጣም ጠባብ ነው ሲል ጭምር ይናገራል። በተለይ በቅርቡ ዊሊያም ሳሊባን በተመለከተ ሪያል ማድሪድ የዚህ ተጫዋች ፈላጊ እንደነበር የምናስታውሰው ጉዳይ ነው። ሪካርዶ ካላፊዮሪን በተመለከተ ሪያል ማድሪዶች የተወሰኑ እንቅስቃሴዎችን አድርገው እንደነበር እናስታውሳለን። ነገር ግን ይህንን ተጫዋች ለማስፈረም እነዚህን ተጫዋቾች ለማስፈረም ግን በጣም አስቸጋሪ እንደሆነባቸው ነው ይኸው ሰው የሚናገረው ወይም ሮይ ኪን የሚናገረው። ፓሪስ ሰን ዠርሜን አሁንም ቢሆን አንድ የእንግሊዝ ቡድን የባርኮላን ዝውውር ይቀላቀላል ብለው ይጠብቃሉ። እንግዲህ ተጫዋቹን ለማስፈረም አርሰናል ወደዚህ ዝውውር እንደሚቀላቀል ነው ፓሪስ ሰን ዠርሜኖች እየጠበቁ የሚገኙት። ነገር ግን አርሰናል እዚህ ተጫዋች ላይ የተለጠፈበት ዋጋ እጅግ ውድ ያደርገው ነው የሚመለከቱት። በዚህ ምክንያት ይህንን ተጫዋች የማስፈረማቸው ነገር እጅግ በጣም አጠራጣሪ ተደርጎ ነው የሚቆጠረውና ወደዚህ ተጫዋች ዝውውርም የመግባታቸው ነገር በጣም አስቸጋሪ ያደርገዋል ተብሎ ይታሰባል። በዚህ ምክንያት ብራድሊ ባርኮላን ከማስፈረም ከሚደረግ እንቅስቃሴ አርሰናሎች ራሳቸውን የማውጣት እድላቸው
በጣም ሰፊ ነው ተብሎ ይታሰባል። ምናልባት ግን የሚመለስበት ወደ ዝውውሩ የሚመለስበት እድሉ ካለ ግን አርሰናል ጥሩ ፉክክሮችን ሊያደርግ የሚችልበት እድሉ እንዳለ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። ኤሲ ሚላን ባለፈው ሳምንት ለኢታን ንዋኔሪን በተመለከተ ጥያቄዎችን አቅርበው ነበር። ነገር ግን አርሰናል ፍቃደኛ አልሆነም። ኤሲ ሚላን በውሰት እንዲወስደው ከግዢ አማራጭ ጋርም ይፈልግ እንደነበር ተገልጿል። አርሰናል ደግሞ አሁን ላይ ይህንን አይነት ስምምነትም እያወራ አይደለም የሚል መረጃ ነው ይፋ የተደረገው። አርሰናል አሁንም የኢታን ንዋኔሪ የወደፊት ጊዜ በሰሜን ለንደን እንደሆነም ያምናል። እንዲሁም ደግሞ ሊሸጡት ቢስማሙ እንኳን የመመለሻ ግዢ አንቀጽም ወይም ደግሞ ባይባክ ክሎዝም ለማካተትም ይሞክራሉ ተብሎ እንደሚጠበቅ ነው ቶም ካንተን መረጃውን ይፋ እያደረገ እንደሚገኝ የተገለጸ። የቼልሲን መረጃዎች ደግሞ እንንገራችሁ ውድ ቤተሰቦቻችን። የቼልሲ እቅድ በዚህ ክረምት ኤንዞ ፈርናንዴዝን ክለቡን ከለቀቀ እሱን በፍጥነት መተካት እንደሆነ እየተገለጸ ነው። ያ ሁኔታ ደግሞ አሁንም እንደቀጠለ ነው። ምክንያቱም ቼልሲዎች በቅርቡ የመጨረሻ ቀነ ገደብ ቢያስቀምጡም ወይም ተጫዋቹን ለማስፈረም እስከዚህ ጊዜ ድረስ ብቻ ጥያቄዎችን ማቅረብ ትችላላችሁ ብለው ቀነ ገደብን አስቀምጦ የነበረ ቢሆንም ነገር ግን አሁንም ያ ቀነ ገደብ ከተጠናቀቀ በኋላ ማንቸስተር ሲቲ ተጫዋቹን ለማስፈረም አሁንም ጥረቶችን አጠናክሮ ሊቀጥል እንደሚችል የሚጠቁሙ መረጃዎችና ግምቶች እንዳሉ ነው የተገለጸው። በተለይ ቼልሲዎች ደግሞ ይህንን ተጫዋች የሚያጡት ከሆነ በቶሎ ተጫዋቹን ለመተካትም ፍላጎት እንዳላቸው እየተነገረ ነው። እንደ ቼልሲ የመረጃ ምንጭ ዘገባ በተለይ ለቼልሲ በጣም ቅርብ የሚባለው ማትላው እንደተናገረው ከሆነ በአሌክስ ስኮት ላይ ፍላጎት እንዳላቸው ቢገልጹም ቦርንመዝ ግን ለሽያጭ እንደማያቀርበው አጥብቀው ተናግረዋል። ስለዚህ ቼልሲዎች ሌሎች አማራጮችንም ሊመለከቱ የሚችሉበት እድሉ እንዳለ ጭምር ነው ማትላው የተናገረው። ሌላኛው ቤን ጃኮብስ ያወጣው ሀሳብ ነው። ማንቸስተር ሲቲ የቼልሲን የ120 ሚሊዮን ፓውንድ የመጨረሻ ጊዜ ቢያልፍም ኤንዞ ፈርናንዴዝን የማስፈረም ፍላጎቱ ግን አሁንም ድረስ እንዳልተዋው ነው የተነገረው። ሲቲ አሁን ላይ ቼልሲ ሊያቀርበው በሚችለው ሌላ የክፍያ መዋቅር ወይም ደግሞ የተለየ ዋጋ ጥያቄ ላይ ማቅረብ ሊኖርበት እንደሚችል ጭምር ይፋ ተደርጓል። በተጨማሪም ሲቲ ኤንዞ ፈርናንዴዝንና አዩብ ቦአዲን ሁለቱንም ለማስፈረም ዝግጁ ነው ተብሏል። ቼልሲ ግን ኤንዞ ቢቆይ ደስተኛ ነው እና መቆየቱ ደግሞ እቅዱን እያወጣለት ይገኛል በክለቡ የሚቆይ ከሆነ። ሲቲ ግን ኤንዞ ፈርናንዴዝን አሁንም ሊያገኝ የሚችል ተጫዋች አድርገው እንደሚያምኑ እየተገለጸ ይገኛልና በዚህ ምክንያት ሲቲዎች ይህንን ተጫዋች የሚያስፈርሙት ከሆነ ቼልሲ በቶሎ ተጫዋቾችን መተካት እንዳለባቸው ይሰማቸዋል። ቻቪ አሎንሶ ይናገራል። እኔ ሰዎች ምን እንደሚጠብቁ መናገር አልፈልግም ወይም ደግሞ አልጠብቅም። ዋናው ነገር ማሳየትና በተግባር ማሳካት የምችለው ነገር ላይ ትኩረት ማድረግ ነው። መናገር በጣም ቀላል ነገር ነው። 100 ጎሎች ሊጠብቁ ይችላሉ ልል እችላለሁ። ነገር ግን በሜዳ ላይ ተግባራችንን ማሳየት አለብን። አሳዩኝ እንጂ አትንገሩኝ ሲልም ጭምር ይናገራል። ቀደም ብዬ እንደገለጽኩትም ቡድኑና ያለውን አቅም በእጅጉ ወደዋለሁ። ነገር ግን ማሻሻል የምንችላቸውን አንዳንድ ነገሮች አሉ። ከውጭ ሆኜ ባደረኩት ትንተና እንዲሁም ደግሞ በክለብ ውስጥ ካሉ ሰዎችና ተጫዋቾች ጋር ስላለው ክፍተትም ከተወያየው በኋላ የተረዳሁት ነገር ቢኖር በሁሉም ነገር ትክክለኛውን ሚዛን መጠበቅ እንደሚያስፈልግ ነው። በአካል ብቃት ረገድ ትክክለኛውን ሚዛን መያዝም ያስፈልጋል። በችሎታና በልምድ መካከልም ትክክለኛ ሚዛን ሊኖር ይገባል ብሏል። እንዲሁም ደግሞ ተጫዋቾች አስፈላጊውን ብስለት እንዲያዳብሩ ለማድረግም ትክክለኛውን ሚዛን መጠበቅም ያስፈልጋል። ምንም ነገር ፍጹም አይደለም ሲልም ጭምር ነው ቻቪ አሎንሶ የተናገረው። አትሌቲኮ ማድሪድ ኒኮላ ጃክሰንን ለማስፈረም ለረጅም ጊዜ ፍላጎቶችን እንዳሳየ ነው የተገለጸው። በአሁኑ ጊዜ ግን የቼልሲን የሽያጭ ሁኔታዎች ማሟላት የማይችል ይመስላል። እንዲሁም ደግሞ ክለቡ እሱን ለማስፈረምም ከመቻሉ በፊትም ሌሎች ተጫዋቾችን መሸጥም ያስፈልጋቸዋል። ይህም ቼልሲ የጠየቀውን 65 ሚሊዮን ፓውንድ ዋጋም ለመክፈል የሚያስችለው ገንዘብን ለማግኘት እንደሆነ ተናግሯል። አስተን ቪላም ኒኮላ ጃክሰንን ለማስፈረም ከፍተኛ ፍላጎት እንዳለው ጭምር ነው ኒዘር ኪንሴላ የቢቢሲ ስፖርት ዘጋቢው እየተናገረ የሚገኘው። በዚህ ማንቸስተር ሲቲ ጉዳዮችንም እንንገራቸው። ኦሊቪያ ዡሩ ስለ አዩብ ቡአዲ አንዳንድ ሀሳቦቹን አጋርተዋል። እሱ ረጋ ያለ ተጫዋች ነው። በራሱ የሚተማመንና ማንነቱን የሚጠብቅ ተጫዋች ነው። ከጓደኞቼ ጋር ስንነጋገር የፓትሪክ ቪየራና የሰርሂዮ ቡስኬትስ ፎቶዎችን ልከውልኝ እሱ የሁለቱ ቅይጥ ነው ይሉኝ ነበር። በቴክኒክ ደረጃ ገና የቡስኬትስ ደረጃ ላይ አልደረሰም፣ ነገር ግን ጥሩ ክህሎቶች እንዳሉት ግን በደንብ አውቃለሁ። ከፓትሪስ ቪየራ ጋር ሲነጻጸር ደግሞ አካላዊ ጥንካሬው ትንሽ ያንሰዋል። ወደፊት ግን እየጠነከረና እየገዘፈ ይሄዳል። ነገር ግን እንደ ኒጎሎ ኮንቴ አብዛኛውን የሜዳ ክፍል መሸፈን የሚችል በጣም አስደናቂ ወጣት ተጫዋች ነው ሲል
ይናገራል። የቀድሞው የቼልሲም የአርሰናልም ተጫዋች የነበረው ኦሊቪየ ዡሩ ስለ አዩብ ቡአዲ ሲናገር ሊያሻሽለው የሚገባው ብቸኛው ነገር የግብ ማግባት ብቃቱንና ግፊት የበለጠ ጨራሽ መሆኑ ነው። ዘንድሮ በዚህ ጉዳይ ላይ ቀልደንበታል፣ እሱም ያውቃል። ነገር ግን ገና 18 ዓመት ወጣት በመሆኑ ራሱን ለማሳደግና ለማሻሻል በጣም ብዙ ጊዜያቶች ያሉትና በዚህ በተለያዩ ክለቦች ውስጥ እንኳን ቢሄድ በጣም በትልቅ ደረጃ መጫወት የሚችል አይነት ተጫዋች አድርጌ ቆጥረዋለሁ። ስለዚህ ወደፊት በጣም ትልቅ ተጫዋች እንደሚሆንም ተስፋ አደርጋለሁ ሲልም ጭምር ነው የተናገረው። አዩብ ቡአዲን በተመለከተ ነው ይህንን ሀሳብ እየተናገረ የሚገኘው የቀድሞ ተጫዋች ኦሊቪየ ዡሩ። ማንቸስተር ሲቲ ኤንዞ ፈርናንዴዝን እና አዩብ ቡአዲን ሁለቱንም በአንድ ጊዜ ለማስፈረም ዝግጁ እንደሆኑ እየተገለጸ ነው። የሁለቱንም ዝውውር በቅርቡ እንደሚያጠናቅቁ ማንቸስተር ሲቲዎች ይሰማቸዋል ነው የተባለው። ማንቸስተር ሲቲ እና ሊል የሞሮኮን አማካይ ተጫዋች አዩብ ቡአዲን በተመለከተ ስምምነት ላይ ደርሰዋል ብሏል ዳቪድ ኦርነስቲን። ተጫዋቹ ረቡዕ ወደ እንግሊዝ በመጓዝም የማንቸስተር ሲቲን ለመቀላቀልም ይጠብቃል። ከሊል በኩል በፕሮፖዛሉ ላይ የመጨረሻ ንክኪ ብቻ ይጠበቃል። ሌላ ነገር ሁሉም ነገር መጠናቀቁን ነው ታማኙ ዳቪድ ኦርነስቲን እየተናገረ የሚገኘውና ነገ ደግሞ ረቡዕ ዕለት ማለት ነው ወደ ማንቸስተር ሲቲ በመምጣትም ሁሉንም ነገር ለማጠናቀቅም ዝግጁ እንደሚሆን ጭምር ይፋ እንዳደረገ ነው የተገለጸው ዳቪድ ኦርነስቲን። የባርሴሎና ጉዳዮችን እናንሳ። ለሁሊያን አልቫሬዝ እና ለባርሴሎና ወሳኝና የመጨረሻው ሳምንት እንደሆነ ይፋ እየተደረገ ነው። እንደ ስፔኑ ማርካ ዘገባ ከሆነ ባርሴሎና አርጀንቲናዊውን አጥቂ ሁሊያን አልቫሬዝን ከአትሌቲኮ ማድሪድ ቦርድ ጋር ተገናኝቶ የዝውውር ጥያቄ እንዲያቀርብና ዝውውሩን እንዲገፋበትም እየጠየቀ እንደሚገኝ ጭምር ነው የተገለጸው። ጉዳዩ በዚህ ሳምንት ውስጥ እልባት ካላገኘ ባርሴሎና ከአልቫሬዝ ዝውውር ሙሉ በሙሉ ራሳቸውን በማውጣት ፊታቸውን ወደ ሌሎች አማራጮች ያዞራሉ ተብሎ ይጠበቃል። አሁን ላይ ሌሎች ሁለት አማራጮችን እየተመለከቱ እንዳለ ይታወቃል። ነገር ግን አሰልጣኝ ሃንስ ፍሊክ የመጀመሪያ ምርጫቸው አሁንም ሁሊያን አልቫሬዝን ማስፈረም ነው። የዚህ ተጫዋች የዝውውር ጉዳይ ግን ውስብስብ እየሆነ እንደመጣ ይገለጻል። በተለይ ተጫዋቹን በተመለከተ ክለቡ አትሌቲኮ ማድሪድ አሁንም ድረስ ይህንን ተጫዋች የመልቀቅ ምንም አይነት እቅዶችን እያሳዩ አለመሆናቸውን ተከትሎም እንግዲህ ዝውውሩ ከባድ እንደሚሆን በርካቶች ይጠብቃሉ። ሁሊያን አልቫሬዝ ግን በቀጣይ ወደ ባርሴሎና ማምራት ነው ትልቁ ፍላጎቱ። ባርሴሎና የዚህ ተጫዋች የዝውውር ጉዳይ የማይሳካለት ከሆነ ግን ሁለት አጥቂዎችን ስለማስፈረም ጥረቶችን እያደረገ ነው። አንደኛው ኮሎምቢያዊው ተጫዋች የሆነው የስፖርቲንግ ሊዝበኑ አጥቂ ይህኛው ተጫዋች ማለትም ሉዊስ ሱዋሬዝን ለማስፈረም ፍላጎቱ አላቸው። ባለፈው የውድድር ዓመት በስፖርቲንግ ሊዝበን ቤት በጣም ጥሩ ጊዜያቶችን አሳልፈዋል። 38 ጎሎችን ማስቆጠር ችሏል በአንድ የውድድር ዓመት። ከዛ ውጭ ደግሞ በስፓኒሽ ላሊጋ ደግሞ ከዚህ በፊት ተጫውቶ ማወቁና የስፓኒሽ ላሊጋ ልምድ መኖሩ ደግሞ ለባርሴሎና ሌላኛው ተመራጭ ተጫዋች እንዲሆን ያደርገዋል ተብሎ ይታሰባል። ሉዊስ ሱዋሬዝን ለማስፈረም ትልቅ ፍላጎት እንዳላቸው የሚያሳዩ መረጃዎችን በትልቁ እየተመለከትን ነው። ሌላኛው ተጫዋች ደግሞ እንዲሁም የቪክተር ዮኬሬሽንም ስም ሰምተናል። ነገር ግን አርሰናል ይህንን ተጫዋች በጭራሽ ይለቀዋል ተብሎ አይጠበቅም። ባርሴሎና ከዚህ ተጫዋች ጋር በተያያዘ ምንም አይነት ይፋዊ ንግግሮችን እንዳላደረገ ነው የመረጃ ምንጮች የሚጠቆሙት። ሌላኛው ላውታሮ ማርቲኔዝም የባርሴሎና ሌላኛው አማራጭ ይሆናል ተብሎ ይጠበቃል። በኢንተር ባለፉት የውድድር ዓመታት በጣም ድንቅ የሚባሉ ጊዜያቶችን ያሳለፈው ባለፈው የውድድር ዓመት ኢንተር ሚላን የውድድሩ ሻምፒዮን ሲሆን ወይም የጣሊያን ሴሪኤ ሻምፒዮን ሲሆን እሱ ደግሞ የጣሊያን ሴሪኤ ከፍተኛ ግብ አስቆጣሪነትን በበላይነት ማጠናቀቁን እናስታውሳለንና ላውታሮ ማርቲኔዝ ሌላኛው አማራጭ ሊሆን እንደሚችል ነው በባርሴሎና በኩል እየተገለጸ የሚገኘው። ሮድሪን ለማስፈረም መስማማታቸው ይታወቃል። ትላንትና ሮድሪ ወደ ባርሴሎና አመርቷል። እያንዳንዱን ዋንጫ ለማሸነፍ እንፋለማለን ሲል ነው ሮድሪ ትላንትና የተናገረው። ባርሴሎና ከገባ በኋላ ለባርሴሎና መጫወትም ህልሜ ነው ሲል ይናገራል። ስፔናዊው አማካይ ሮድሪ ወደ ባርሴሎና የሚያደርገውን ዝውውር ለማጠናቀቅ ባርሴሎና መድረሱ የሚታወቅ ጉዳይ ነው። በስፍራው አስተያየቱን የሰጠው ሮድሪ አሁን ጊዜው ጠንክሮ የመስሪያና ያለኝን የምሰጥበት ጊዜ ነው ሲልም ነው የተደመጠው። ለባርሴሎና መጫወት ህልሜ ነው ያለው ሮድሪ እዚህ በመገኘቴ በጣም ደስተኛ ነኝ ሲልም ጭምር ይፋ አድርጓል። ቻምፒየንስ ሊግን ለማሸነፍ እንጫወታለን፣ እንዲሁም ለእያንዳንዱ ዋንጫም እንፎካከራለን። በሚቀጥለው የውድድር ዓመት ባርሴሎናን በትልቅ ደረጃ ማስቀመጥም የኛ ዓላማ ነው ሲልም ጭምር ይናገራል ሮድሪና በሚቀጥለው የውድድር ዓመት ሁሉንም ነገር ለማሳካቶችም ጥረት እናደርጋለን ሲል ይናገራል። ሌላኛው ልክ እንደ ሮድሪ ሁሉ ወደ ባርሴሎና ለመዛወር ትላንትና ባርሴሎና የገባው ጃኦ ካንሴሎ ነው። የፖርቱጋላዊ ተጫዋች ባለፈው የውድድር ዓመት በውሰት አብዛኛውን ጊዜ በባርሴሎና ማሳለፉ ይታወሳል። ከአልሂላል ጋር በዚህ ክረምት የተጫዋቾች የዝውውር መስኮት መለየቱ ይፋ ተደርጓል። ታላቅ ቡድን እየገነባን ነው ብለዋል ዣኦ ካንሴሎ ሲናገር። ፖርቱጋላዊ ተጫዋች ዣኦ ካንሴሎ ከአልሂላል ጋር በመለየት ባርሴሎናን ለመቀላቀል ከስምምነት ደርሷል።
ካንሴሎ ባርሴሎናን በነጻ ዝውውር የሚቀላቀል ሲሆን የሕክምና ምርመራውንም ለማድረግ ባርሴሎና ከተማ እንደገባ ነው የተገለጸው። ተጫዋቹ በሰጠው አስተያየትም ታላቅ ቡድን እየገነባን ነው ያለ ሲሆን ባርሴሎና ውስጥም ፍላጎቱ መጫወት እንደነበር ጭምር እንዲሁ ተናግሯል። ዴኮ ወይ ወደዚህ እንደምመጣ ወይ ደግሞ ደሞዜን እየወሰድኩኝ 1 ዓመት ሳልጫወት እንደምቆይ ያውቅ ነበር። ምናልባት ወደዚህ መምጣት እንዳለብኝ በተደጋጋሚ ጊዜ ነግሮኛል። ካልሆነ ግን በአልሂላል ቤት ደሞዜን እየተቀበልኩኝ ብቻ ሳልጫወት እንደምቀመጥ ይረዳ ነበር። በዚህ ምክንያት ነው ውትወታዎችን ያደረገውና እኔም ወደዚህ እንድመጣ ያደረገኝ ሲልም ነው ጃው ካንሴሎ ስለ ዝውውሩ ሲናገር ሀሳቡን የተናገረው። የቀድሞ የባርሴሎና አሰልጣኝ የሆነው ፔፕ ጓርዲዮላ ስለ ሃንስ ፍሊኩ ባርሴሎና ይናገራል። የሃንስ ፍሊክ ባርሴሎና እጅግ አዝናኝ ቡድን ነው። የሃንስ ፍሊክ ባርሳ ሲጫወትና እኔም ደግሞ እድል ካገኘው ተቀምጬ እመለከተዋለሁ። ምክንያቱም ጨዋታቸው እጅጉን በጣም የሚያስደስት ነው። እኛ ነገሮችን ከመጠን በላይ እናስባቸዋለን፣ እንዲሁም ደግሞ የተለያዩ ታሪኮችንም እንፈጥራለን። ነገር ግን በመጨረሻም ወደ ሲኒማ ወይም ወደ ጥሩ ምግብ ቤትም ስትሄድ የምትፈልገው መዝናናት ነው። እስቲ ባርሴሎናን ስትመለከት እንግዲህ በደንብ መዝናናት እንደምትችል ትመለከታለህ ሲልም ነው ፔፕ ጓርዲዮላ ስለ ሃንስ ፍሊኩ ባርሴሎና የተናገረው። የሪያል ማድሪድ መረጃዎችን በዚሁ ወደ እናንተ እናደርስ ውድ ቤተሰቦቻችን። ለሪያል ማድሪድ ባለፉት 24 እና 48 ሰዓታት ውስጥ ስለ ኤንድሪክ ለመጠየቅ ከጣሊያን ክለቦች በጣም ብዙ ጥሪዎች እንደመጡ ይፋ ተደርጓል። እንግዲህ የሰጡት ምላሽም በጣም ግልጽ ነበር። በዚህ ክረምት ኤንድሪክን የመልቀቅ ምንም አይነት ፍላጎት እንደሌላቸው በይፋ ተናግረዋል። ነገር ግን ኤንድሪክን ለማስፈረም በተለይ የጣሊያን ክለቦች በጣም ብዙ ጥያቄዎችን እንዳቀረቡ የመረጃ ምንጩ ይፋ እያደረገ ይገኛል። ኤንድሪክ ግን ከሪያል ማድሪድ ጋር በዚህ ክረምት የመለየት ምንም አይነት እድል እንደሌለው ነው ፋብሪዚዮ ሮማኖ ይፋ ያደረገው። በቫልዴባስ ውስጥ የሚገኙ ሰዎች እንደሚሉት ከሆነ ኬሊያን ኤምባፔ በአስደናቂ ብቃትና በጣም ከፍተኛ በሆነ ፍላጎትና ስሜት ነው ወደ ቫልዴባስ የተመለሰው ተብሎ ይጠበቃል። በሚቀጥለው የውድድር ዓመት ለዚህ ቡድን በጣም ትልልቅ ነገሮችን ማሳካት እንደሚፈልግ ጭምር ይፋ እየተደረገ ይገኛል። በተለይ በዓለም ዋንጫው ላይ በጣም ጥሩ የሚባሉ ጊዜያቶችን ማሳለፉን እናስታውሳለን። ኬሊያን ኤምባፔና የውድድሩ ከፍተኛ ግብ አስቆጣሪ ነበር። ከዛ ውጭ ደግሞ የዓለም ዋንጫው የምንጊዜም ከፍተኛ ግብ አስቆጣሪ የሚለውን ሪከርድንም ጭምር ከሚሮስላቭ ክሎትስ እና ከሊዮኔል ሜሲ መረከቡ ጭምር የሚታወስ ነውና በጣም ጥሩ ተነሳሽነትን ይዞ ነው ወደዚህ ቡድን እንደመጣ የተገለጸውና በሚቀጥለው የውድድር ዓመት ጠንካራ ቡድን እንደሚኖራቸው ይገምታል። በጆዜ ሞሪኒዮ ስር የነበረው የቡድኑ የቅድመ ውድድር ዘመን ዝግጅት ቡድኑ 5 ጨዋታዎችን ካደረገ በኋላ መጠናቀቁ የሚታወቅ ነው። በዚህም 4ቱን አሸንፎ አንዱን አቻ ሲወጣ 12 ጎሎችን አስቆጥሮ 4 ጎሎች ደግሞ ተቆጥሮበታል። እንዲሁም የቅድመ ውድድር ዘመኑ ክለቡ በዚህ ክረምት ያስፈረማቸው አዳዲስ ፈራሚዎችን በሙሉ የተሳተፉበት እንደነበር ይታወቃል። ምክንያቱም እነ ኢብራሂማ ኮናቴ፣ ማርኮ ኮሬያ፣ ደንዝል ደምፍሪስ፣ በርናርዶ ሲልቫ፣ ካርሎስ ኤስፒ እና ያን ዲዮማንድ የተወሰኑ ደቂቃዎችን ያገኙ ተጫዋቾች ቢኖሩም ነገር ግን በአጠቃላይ ግን ሁሉም ጨዋታዎችን እንዳደረጉ ነው የሚታወቀው። በዚህ መሰረትም የጆዜ ሞሪኒዮ ዘመን ከተጀመረ በኋላና የውድድር ዘመኑ በይፋ ከመጀመሩ በፊትም 5 የተለያዩ ነገሮችን ማቅረብ ይቻላል። አንደኛው የ4-2-3-1 ፎርሜሽን መጠቀም። ጆዜ ሞሪኒዮ ከ4-3-3 ፎርሜሽን ወደ 4-2-3-1 ለመቀየር የወሰነ እንደሆነ ይነገራል። 2 የመሃል አማካዮችንና ከአጥቂ ጀርባ የሚጫወትም እንዲሁ አጥቂ አማካይን በመጠቀም ያንን ነገሮችን ለማድረግ ይሞክራል፣ ለመመስረትም ይሞክራል ተብሏል። በርናርዶ ሲልቫና ፌዴሪኮ ቫልቬርዴ በመሃል አማካኝነት የውድድር ዘመኑን በቋሚነት ለመጀመር በጣም የተቃረቡ የሚመስሉ አይነት እንቅስቃሴዎችን የተመለከተ ነው። በአጥቂ አማካይ ቦታ ላይ ደግሞ አርዳ ጉሌርና ጁድ ቤሊንጋም ይፎካከሩበታል ተብሎ የሚጠበቀው ቦታ እንደሆነ ይፋ ተደርጓል። ሌላኛው የመሃል ተከላካይ ጥምረት እንደሆነ ነው እየተገለጸ የሚገኘው። ዲን ሃውችሰን በቅድመ ውድድር ዘመኑ ድንቅ ብቃቱን ቢያሳይም ሞሪኒዮ አሁንም በመሃል ተከላካይ ቦታ ላይ ግን ተስማሚውን ጥምረት በመፈለግ ላይ ነው የሚገኘው። በአንቶኒ ሩዲገር ብቃት ላይ ጥርጣሬዎች በመኖራቸውና ኤደር ሚሊታው ከጉዳት የመመለሱ ነገር የመዘግየቱ ምክንያት እንግዲህ 2 ተጫዋቾችን በዚህ ቦታ ላይ ይጠቀማሉ ተብሎ ይታሰባል። ኢብራሂማ ኮናቴን ከዲን ሃውችሰን ጋር ዋናው ጥምረትን ይፈጥራል ተብሎ ይጠበቃል ተብሎ ነው የሚታሰበው። ሌላኛው በትሬንት አሌክዛንደር አርኖልድ እና በደንዘል ደምፍሪስ መካከል ያለው ውድድር የቀኝ መስመር ተከላካይ ቦታ ላይ እስካሁን አለመወሰኑ ነው። ትሬንት አሌክዛንደር አርኖልድ እና ደንዘል ደምፍሪስ በቋሚነት ለመሰለፍ ይወዳደራሉ ተብሎ ይጠበቃል። ደምፍሪስ በቋሚነት ለመሰለፍ እየተወዳደረ እንደሚገኝ ይታወቃል። በአካላዊ ብቃቱ ምክንያት በከባድ ጨዋታዎች ላይ ብልጫ ያለው እንደሆነ ይታወቃል። ጠንከር ያሉ ጨዋታዎች በሚኖሩበት ጊዜ ላይም ደምፍሪስን መጠቀም የተሻለ ይሆናል ተብሎ ይታሰባል። ትሬንት ደግሞ ኳስን፣ ፈጠራንና የማጥቃት መፍትሄዎችን በሚሹ ጨዋታዎች ላይ በጣም ተስማሚ አማራጭ ነው። የጎል እድሎችን በመፍጠር ረገድ ደግሞ ከደምፍሪስ የተሻለ እንቅስቃሴዎችን ማድረግ የሚችል ተጫዋች ተደርጎ ስለሚቆጠር በርናርዶ ሲልቫ የመሃል አማካይ ሆኖ መጫወቱ
የቅድመ ውድድር ዘመኑ እንደሚያሳየው ሞሪኒዮ በርናርዶ ሲልቫን በክንፍ ላይ ሳይሆን በመሃል ሜዳ ጥልቀት ውስጥ ለመጠቀም ማቀዱን የተነገረው የሮድሪ ዝውውር ከተሰናከለ በኋላ ፖርቱጋላዊው ጨዋታውን የመቆጣጠርና በቡድኑ ክፍሎች መካከልም ትስስር የመፍጠር ብቃቱ በመኖሩ ጨዋታውን እያደራጀ ሆኖ ለመስራትም ዋነኛ እጩ ተደርጎ የሚቆጠረው እሱ ነው። ስለዚህ በሚቀጥለው የውድድር ዓመት በዛ ቦታ ላይ የምንመለከተው በርናርዶ ሲልቫን ይሆናል ተብሎ ይታሰባል። ሌላኛው ካርሎስ አስፒ ነው። አዲሱ ሆሴሉ እያሉት ይጠሩታል በርካቶች። ካርሎስ አስፒ 2 ጎሎችን ማስቆጠሩና በግብ ክልል ሳጥን ውስጥ ደግሞ ትልቅ ጥንካሬዎችን ማሳየቱን ተከትሎ የቅድመ ውድድር ዘመኑ ትልቅ አስደናቂ ክስተትም እንደሆነ ተነግሯል። ሞሪኒዮ እሱን የተለያዩ መፍትሄዎችን መስጠት የሚችል ክላሲክ አጥቂ አድርጎ ነው የሚመለከተው። በተለይም የአየር ላይ ጥንካሬና በሳጥን ውስጥ ደግሞ መገኘትን በሚሹ በተዘጉ ጨዋታዎች ላይ ጠቃሚ አማራጭ አድርገው ይመለከቱታል። ልክ ከዚህ በፊት እንግዲህ ሆሴሉን እንደሚጠቀሙበት መንገድ ሪያል ማድሪዶች አሰልጣኝ ጆዜ ሞሪኒዮ ይህንን ተጫዋች ሊጠቀሙበት እንደሚሞክሩ ነው የተገለጸው። ክሪስቲያኖ ሮናልዶ በዛሬው ጨዋታ ላይ አይሰለፍም ተብሏል። ፖርቱጋላዊ ኮከብ ክሪስቲያኖ ሮናልዶ አልናስር ዛሬ ከአልድሪያ ጋር በሚደረገው የኪንግስ ካፕ ጨዋታ ላይ እንደማይሳተፍ ነው የተነገረው። ሮናልዶ ለጨዋታው ዝግጁ ካለመሆኑ ጋር በተያያዘ ጨዋታው እንደሚያመልጠው ተነግሯል። ሮናልዶ አልናስር አልፈታን ባሸነፈበት የሊጉ የመጀመሪያ ጨዋታም እንዳልተሳተፈ የሚታወስ ነው። አልናስር አርብ ከአልሪያድ ጋር ሁለተኛ የሊግ መርሃ ግብሩን ያደርጋል ተብሎ እንደሚጠበቅ ይፋ ተደርጓል። ራፋኤል ሊያውን እንዲያስፈርሙት ለሮማ ጥያቄ ቀርቦላቸዋል። ሆርግ ሜንዴስ ዛሬ በኤሲ ሚላን ስም ራፋኤል ሊያውን እንዲያስፈርሙ ለሮማ ጥያቄ ያቀርቦላቸዋል። ሆርግ ሜንዴዝ የፖርቱጋላዊውን ኮከብ ወደ ጂያን ሮሴዎቹ ለማምጣትም መሞከር ይፈልጋል። እናም የተጫዋቹም ለሮማ አመራሮች ቀርበዋል። ይህ በእንዲህ እንዳለ ሮማዎች ደግሞ ማሊክ ፎፋናን ለማስፈረም የግል ስምምነት ላይ ደርሰዋል የሚል መረጃ ሳቻ ተቮሪየር ይፋ እያደረገ ይገኛል። በተለይ የኤሲ ሚላኑ ተጫዋች ራፋኤል ሊያው አሁን ላይ በገበያው ላይ በትልቁ መፈለጉ እንግዲህ እየቻለ አይደለም፣ ወይም ትልልቅ ክለቦች ይህንን ተጫዋች ለማስፈረም ጥያቄዎችን እያቀረቡ እንዳልሆነ የሚታወቅ ጉዳይ ነውና በዚህ ምክንያትም በቀጣይ የውድድር ዓመት በየትኛው ክለብ ይጫወታል የሚለው ጉዳይ ለበርካቶች አስጊ እየሆነ እንደመጣ የሚያሳዩ ነገሮች ያሉት። የተለያዩ ክለቦች ይህንን ተጫዋች ለማስፈረም ጥረቶችን ያደርጋል ተብሎ ቢጠበቅም በዚህ የክረምት የተጫዋቾች የዝውውር መስኮት ነገር ግን ፈላጊዎቹን እንዳጣ ነው በርካቶች እያነሱ የሚገኙትና በቀጣይ ደግሞ በዛው በጣሊያን የጃምፔሮ ጋስፔሪኒን ቡድን ሮማን ለመቀላቀል ወኪሉ ለዛ ቡድን ጥያቄዎችን እንዳቀረበ ይፋ ተደርጓል። ወዴት ያመራል የሚለውን ጉዳይ በቀጣይ በትልቁ የምንመለከተው ነው የሚሆነው። ጂያኒ ኢንፋንቲኖ የፊፋን ኃላፊ አሰናብተዋል። የዓለም እግር ኳስ የበላይ አስተዳዳሪ ፊፋ ኦፕሬቲንግ ኃላፊ ኬቨን ላሙር ከስራቸው መሰናበታቸው ነው ይፋ የተደረገው። የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ኃላፊው ከስራቸው እንዳሰናበቷቸው ነው ስካይ ስፖርት የተነገረው። ኬቨን ላሙር የተሰናበቱት ከጂያኒ ኢንፋንቲኖ በተቃራኒ በመቆም መናገራቸውን ተከትሎ መሆኑ ይፋ ተደርጓል። ኃላፊው አዲሱን የጂያኒ ኢንፋንቲኖ ዓለም ዋንጫን የመሸጥ እቅድም በአደባባይ ተችተውት እንደነበር የሚታወስ ጉዳይ ነውና በዚህ ምክንያትም ድርድር የማያውቁት ጂያኒ ኢንፋንቲኖ ለስንብት እንደዳረጓቸውና እንግዲህ ላሙርን እንዳሰናበቷቸው ነው ይፋ እየተደረገ የሚገኘው። ጂያኒ ኢንፋንቲኖን በተመለከተ በጣም ትልቅ ጥያቄዎች እየተነሱ እንደሚገኝ ይታወቃል። በተለይ ከስልጣኑ ለማስነሳትም በጣም ትልቅ ጥረቶች ሲደረጉ እንደነበር የምናስታውሰው ጉዳይ ነው። ነገር ግን አሁን ላይ ይህንን እንግዲህ የመሳካት እድሉ ጠባብ ነው የሚሉ ነገሮችም እየተነሱ ይገኛሉ። በቀጣይ ቀናት ግን በጣም ትልልቅ ነገሮችን ልንሰማ እንችላለን ተብሎ ነው የሚጠበቀው። ኒውካስል ዩናይትዶች ፖርቱጋላዊውን አማካይ ዣኦ ፓሊኒሃን ከባየር ሚኒክ ለማስፈረም ፍላጎቶችን እያሳዩ ነው። የ31 ዓመቱ ተጫዋች ባለፈው የውድድር ዘመን በውሰት በቶትንሃም ያሳለፈ ሲሆን ክለቡ ዝውውሩን የቋሚ ማድረግ አማራጭ ነበረው። ሆኖም ግን ቶትንሃም በምትኩ ሳንድሮ ቶናሊን ከኒውካስል ዩናይትድ ማስፈረሙን እናስታውሳለን። ፓሊኒሃ የረጅም ጊዜ ወደፊቱን በፍጥነት ለመወሰንም የሚፈልግ ሲሆን ኒውካስል እሱን ደግሞ ለማስፈረም የሚያደርገውን ንግግር እያፋጠነው ነው የሚገኘው። ፉትቦል ፋንካስት የተባለ የመረጃ ምንጭ እንዳጋራው ከሆነ ኒውካስል ዩናይትድ በሜዳው መሃል ላይ ተጨማሪ አካላዊ ጥንካሬዎችን የመከላከል ሽፋንን ለመጨመር የሚፈልግ ሲሆን ቀድሞውኑ የቶትናምና የፉላም ተጫዋችንም እንደ ኢላማ ላይ ይተውታል። ኒውካስል ዩናይትድ በሜዳው ማዕከል ላይ ተጨማሪ ቁጥጥርና ልምድን የሚፈልግ በመሆኑ ፖርቱጋላዊ ብሔራዊ ቡድን ተጫዋችም ማስፈረሙ ጥበብ የተሞላበት ውሳኔ ሊሆን ይችላል ተብሎ ይታሰባል። ዝውውሩን ማሳካት ይችሉ እንደሆነ ወደፊት የሚታይ ነው የሚሆነው። አስቶን ቪላም ፖርቱጋላዊውን አማካይ ለማስፈረም ፍላጎት አለው። በፕሪሚየር ሊጉ ጥራቱን በተከታታይ እያሳየ በመሆኑ በኒውካስል ዩናይትድም ሆነ በአስተን ቪላም ስኬታማ ለመሆን የሚያስችል ብቃት እንዳለው ምንም ጥርጥር የለውም። በዚሁ የእድሜው ደረጃ ላይ በፕሪሚየር ሊጉ አዘውትሮ የመጫወት እድል ማግኘቱም ለሱም ተስማሚ ይሆናል ተብሎ ነው የሚጠበቀው። በሁሉም ክለቦችም የመጫወቱ ሀሳብ የሚስበው
ይሆናል ተብሎ ይጠበቃል። አስተን ቪላ በሚቀጥለው የውድድር ዘመን የቻምፒየንስ ሊግ ተሳትፎ ሊያቀርብለት የሚችል በመሆኑ ይህም ደግሞ ለዌስት ሚድላንዱ ክለብም ትልቅ ብልጫም ሊሆን ይችላል ተብሏል። ኒውካስል ዝውውሩን ለማጠናቀቅም ማራኪ የሆነ የዝውውር ጥያቄ ማቅረብ ይኖርበታል ተብሎ ነው የሚጠበቀው። ሁኔታው እንዴት እንደሚቀጥል ወደፊት የሚታይ ይሆናል። የ31 ዓመቱ ተጫዋች በምርጥ ብቃቱ ነገ ላይ የሚገኝ ሲሆን ሊጉንም በደንብ ያውቀዋል። በፍጥነትም በመላመድ አፋጣኝ ተጽዕኖችን ሊያሳደር እንደሚችል ጭምር ነው ይፋ የተደረገው። የሊድስ ዩናይትዱ ተከላካይ ሴባስቲያን ቦርናው እንግዲህ በዚህ ክረምት ከክለቡ የመልቀቅ ጭምጭምታዎች ጋር ስሙ እየተነሳ ነው። ፉትቦል ኢንሳይደር ባወጣው ዘገባ መሰረት ቤልጅማዊው ተከላካይ በዚህ ክረምት የሃምበርግ ኢላማ ሆኗል። ሊድስ ዩናይትድ ለቤልጅማዊው ተከላካይ እንግዲህ ማምጣትም የሚችሉበት እምነት ያላቸው በመሆኑ ተስማሚ የቀረበ ጥያቄ ካገኘ በመንገዱ ላይ አይቆሙም። የ27 ዓመቱ ተጫዋችም ባለፈው የውድድር ዘመን በፕሪሚየር ሊጉ ለአርሰናል እንዲሁ 5 ጨዋታዎችን ብቻ በቋሚነት የጀመረ ሲሆን በሚመጣው የውድድር ዘመን ደግሞ አዘውትሮ የመጫወት እድሉ አነስተኛ ነው። ለዚህም ለቆ የመውጣት ነገሩ አዘውትሮ መጫወት የሚችልበትን ክለብ መቀላቀሉን የሚስማማው ይሆናል። ይህ በእንዲህ እንዳለ ሊድስ ዩናይትድ ከኋላ ክፍሉ ላይ መሻሻል የሚያስፈልገው በመሆኑ የዝውውር መስኮቱ ከመዘጋቱ በፊት ጥራት ያለውን ማዕከላዊ ተከላካይ ለማስፈረም መሞከር አለበት። ባለፈው የውድድር ዘመን በፕሪሚየር ሊጉ መቆየት የቻሉ ሲሆን በሊጉ ውስጥም ደግሞ አዘውትረው የሚወዳደሩ ለመሆንም ከፈለጉ ቡድኑን ማሻሻል መቀጠል ይኖርባቸዋል ተብሎ ነው የሚጠበቀው። ቤልጅማዊው ተከላካይም ጭምር የወደፊት እድሉን በፍጥነት በመወሰን በእግር ኳሱ ላይ ትኩረት ለማድረግም ይፈልጋል ተብሎ ነው የሚጠበቀው። ሊድስ ዩናይትድ በዚህ ክረምት ቀደም ብሎ የፓስካል ስትሩክን እንዲሁ ስምምነትም የፈቀደ በመሆኑ የዝውውር መስኮቱ ከመዘጋቱ በፊት ሌላ ተከላካይ በመሸጥም ገንዘብ ማግኘት የሚፈልግ ይመስላል። አስፈላጊዎቹን ነገሮች ተተኪዎችን ማምጣት ይችሉ እንደሆነ ወደፊት የሚታይ ነው። ዘገባው ሊድስ ዩናይትድ ለቤልጅማዊው ተከላካይ እንዲሁ ማንን እንደ ተተኪ እያሰበ እንደሆነ ባይጠቅስም አማራጭ ሳያገኝ ግን የቦርናውን ስንብት እንደማያጸድቅ ነው የሚታመነው። ተከላካዩ በሚቀጥለው የውድድር ዘመን አዘውትሮ ለመጫወት እጅግ የሚፈልግ ሲሆን ሁኔታውን እንዴት እንደሚቀጥልም ወደፊት የምንመለከተው ነው የሚሆነው። ማንቸስተር ዩናይትድ የባየር ሚኒኩን እንግዲህ ተከላካይ የሆነው ኪም ሚንጃይን ለማስፈረም እንቅስቃሴዎችን እያደረገ እንደሆነ ተዘግቧል። ነገር ግን ተጫዋቹ በአሊያንዝ አሬና መቆየትን ነው የሚፈልገው። ይሄ የደቡብ ኮሪያ ብሔራዊ ቡድን አባልም በከፍተኛ ደረጃ በጥሩ ሁኔታ ላይ ያሳለፈ ልምድ ያለው ተከላካይ ሲሆን ለባየር ሚኒክና ለቀድሞ ክለቡ ናፖሊም ድንቅ ብቃቱንም አሳይተዋል። በክሪስቲያን ፎልክ አዲሱ የባየርን ኢንሳይደር አምዱ መረጃ መሰረትም ኪም ሚንጃይ አሁን ላይ በባየር ሚኒክ የመጀመሪያ ተሰላፊ ባይሆንም ከማንቸስተር ዩናይትድ ፍላጎት ቢኖርም በቪንሰንት ኮምፓኒ ስብስብ ውስጥ ግን ባለው ሚና ደስተኛ እንደሆነ እየተነገረ ይገኛል። ክሪስቲያን ፉልክ እንደተናገረው ከሆነም እንግዲህ ማንቸስተር ዩናይትዶች በኪም ሚንጃይ ላይ የቆየ ፍላጎት ያላቸው ሲሆን ማይከል ካሪክ በዚህ ክረምትም የተከላካይ ክፍሉን ለማጠናከር ተጨማሪ ጥልቀት ባላቸው ተጫዋቾች ቢጠቀምም መልካም እንደሆነ መገመት ይቻላል። ያም ሆኖ ግን ኪም ሚንጃይ በባየር ሚኒክ የመቆየት ምርጫ ስላለው ይህ ዝውውር የመሆን እድሉ አነስተኛ ይመስላል። ኪም ሚንጃይ በማንቸስተር ዩናይትድ በውድድር የመዘዋወርም እድሉ አነስተኛ ነው። የ29 ዓመቱ ተጫዋችም የወደፊት እጣ ፈንታውን ሲያብራራ ክሪስቲያን ፎልክ እንዲህ ነው ያለው። ማንቸስተር ዩናይትድ በኪም ሚንጃይ ላይ ስላላቸው ፍላጎት በሚወጡ ዘገባዎች ውስጥም የተወሰነ እውነት አለ ሲልም ጭምር ነው የሚናገረው። በቀድሞ የባየርን ኢንሳይደር መረጃ ላይም እንደተናገረው የደቡብ ኮሪያ ብሔራዊ ቡድን አባል በዩናይትድ የእጩ ዝርዝር ውስጥ ይገኛል። በባየር ሚኒክ ያለው ሁኔታም ደግሞ ሁልጊዜ የሚከታተሉታል። የቀድሞ የባየርን ኢንሳይደር መረጃ እንደተናገረው ከሆነ ይህኛውን ተጫዋችም በዩናይትድ እጩ ዝርዝር ውስጥም በጣም ጥሩ ጊዜ እንዳለና እንደሚፈልጉት ጭምር ነው የሚናገረው። ይሄ እንደተጠበቀ ሆኖ ኪም ሚንጃይ በአሁኑ ጊዜ በባየርን መቆየት እንደሚፈልግ በክለቡ ባለው ወቅታዊ ሚና ላይም ደስተኛ እንደሆነ በጣም ግልጽ አድርጓል። እንዲሁ ደግሞ አሁንም ጊዜ ቢሆን በቋሚ 11 ውስጥ ባይኖርም ጥሩ ከተጫወተ ግን በእርግጥ ጉዳቶች ከተከሰቱ ወደዚህ የመግባት እድል ሌሎች ተጫዋቾች ጉዳት የሚገጥማቸው ከሆነ ማለት ነው የመሰለፍ እድል ያገኛል። ስለዚህም ኪም ወደ ቡድኑ ተመልሶ መግፋት ይችል እንደሆነ ማየቱ አስፈላጊ ነው። ዝውውሩን ለማጠናቀቅም ያክል እንግዲህ የከፋ አይደለም። ይህ ደግሞ ለባየር ሚኒክም በጣም ጥሩ ሁኔታ ነው። ምክንያቱም ሙሉ የውድድር ዘመን በሁለተኛው ከፍተኛ የመካከለኛ ተከላካዮች ብቻ መተማመን እንደማይችሉ ሙሉ በሙሉ ያስገነዘበ ነው። በሁሉም ውድድሮች በተለይም በቻምፒየንስ ሊግ ርቀው መጓዝ የሚፈልጉ ከሆነ እንደ ኪም ሚንጃይ ያለ ተጫዋችም ዝግጁ ሆኖ ማግኘትም ወሳኝ ይሆናል። ዩናይትድ እስካሁን በዚህ ክረምትም ዩሪ ቴሌማንስን፣ አንድሬ ሳንቶስን አስፈርመዋል። ነገር ግን ምናልባትም አንድ ወይም ሁለት ተጨማሪ ተጫዋቾችን ማምጣት ሊያስፈልጋቸው ይችላል። ኪም ሚንጃይ ለተከላካይ ክፍላቸው ጥሩ አማራጭ ቢሆን ነበር። ነገር ግን ለአሁኑ ያ እንግዲህ የሚሳካ መንገድ ይሆናል ወይ በጣም በርካቶች በጥርጣሬ የሚመለከቱት ጉዳይ እንደሆነ ነው ይፋ የተደረገው።
የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ የዝውውር ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን የተለያዩ ስፖርታዊ መረጃዎችን ያካፈልንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርጌ ያመሰግናለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ስላዳመጣችሁኝ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ እስክንገናኝ ድረስ መልካም ጊዜ መልካም ቀን እንዲሆንላችሁም ጭምር ነው በአክብሮትም የምመኘው።